ስለዚህ ነገን ስለማታውቂ አንቺ ነገ ሙስሊም ብትሆኝ ደህንነትሽ ታጠጫዋለሽ አታጭው? አላመንኩም ነበር ትላለች እኮ። እኮ ነው ችግር እኮ አሁን። ስለዚህ ለዚያ እኮ ነው አሁን የምጠይቃት። እኛ መቅመስ የሚባለው ነገር ምንድን ነው? መንፈስ ቅዱስን መካፈል መቅመስ ማለት ምን ማለት እንደሆነ ማወቅ አለብን። ለምሳሌ እሺ፣ አብራሪው ይህን ጥቅስ አብራሪው። እሺ፣ ሌላ ነው አንዴ ቁጥር 6 ላይ ሜሮን በኋላ የሚካዱትን የሚለው በፊት ሳያምኑ ነው የካዱ የተባሉት። በእምነት ነው የሚዳነው ወይንስ በምንድን ነው የሚዳነው? በምንድን ነው? በእምነት ነው። ምክንያቱም ኤፌሶን 3:9 ላይ ያው በእምነት ብቻ ምን ብዬ ልመን? እሺ ምን ብዬ ልመን እንድድን ንገሪ። በልጁ የሚያምን ይላል። ምን ይላል? አምናለሁ። ዮሐንስ 3:16 ላይ ያለውን ነገር ታምናለህ? እኔ ኤቪደንስ ጠይቅሽ ብቻ ነው የምትነግሪኝ። እኔ አምናለሁ፣ በልጁ አምናለሁ። ለዚያ ነው ትምህርታችሁም ቸርቻችሁም በቁጥራችሁ የሆነው እንትን የቤተ እምነታችሁም በቁጥራችሁ የሆነው አንድ አይነት የጌታችን ትምህርት ስለሌለ ነው። ግን አሁን እዚያ ጋር ከመድረሷ በፊት ካልቪኒስት ነች። በነገራችን ላይ ካላወቅሽው እኛ እንንገርሽ። አሁን አንቺ ያለሽበት ወደ ስማቁት ጉባኤ ማቀላቀል ደስ ይላል። ያለ ፍቃዴ በካልቪን ካልቪኒስት መባል ጥልታ ነው። አሁን ማለት እኛ ያው ቄሶች ስለሆን አየሽ፣ እውነቱን ነው ማውራት የምንችለው። አይገባንም፣ ፖለቲካ ይገርምሻል። እና አሁን አንቺ የሚድኑትና የማይድኑትን አታውቂም፣ አንቺም ራስሽ አታውቂም። አሁን እንደው ለእውነት መናገር እኔ አውቃለሁ። አሁን ያለሽበትን ነው የምትናገሬው እንጂ ነገ ምን እንደምትሆኝ አታውቂም። አይደለም ይሮል? አረ በደንብ አውቃለሁ። ቢካዝ ሮሜ 8:15 ላይ ምን ይላል? ይመሰክርላችኋል እግዚአብሔር ልጆች የሆናችሁ ይለናል። ሜሮን ጥቅሶች በጣም ብዙ ነው የምጠቅሽው። ጥቅሶቹ እያንዳንዳቸው የተነገረባቸው ኮንቴክስት ስላላቸው አሁን መጀመሪያ እንግባባ። ፍሎውን ጠብቆ ስታዋሪ ነው አንደርስታንድ ልታረግ የምትችሉ። መጀመሪያ የምናወራቸውን ነገሮች መረዳት፣ ከዚያ በኋላ የምናወራቸውን ነገሮች በጥቅስ ማስደገፍ ይቻላል እንጂ ጥቅስ ብቻ እየጠቀስን ከሄድን ምንም ትርጉም የለውም። እውነት መናገር ጥቅስ ብቻውን እንትን ስለማይመጣው ነው። እና አሁን ምንድነው ሪል ላይፍ ላይ ይመሰክርልኛል ለማለት ነው እንጂ ጥቅስ ማለት ነው እንጂ ጥቅስ ጠቅሼ ለምሳሌ ሜሮን ኦኬ፣ እንዳንቺ የሆነ ሰው ነበረ እንዳንቺ እና ኃጢአት ቢሰራ ኃጢአት አይሰራም ማለት ያመነ ሰው ኃጢአት አይሰራም ብሎ ተከራከረኝ። ሲሪየስሊ ኦኬ፣ ከሰራ በቃ ይጠፋል ሲል ቆይቶ እንዳጋጣሚ ሰውየው ወደቀ። ኦኬ፣ ከዛ ከተወሰነ ጊዜ በኋላ ደግሞ ንስሐ ገብቶ ተመለሰ። ልክ እንደዚህ ያለ ነገሮች ነው ምናየው እናንተ ጋር። አንቺም ላይ ቢሆን ነው ምልሽ መጨረሻሽን ያሳምርልሽ እምልሽ ኦርቶዶክስ ስትሆኝ ነው። አሁን መጨረሻሽን ያሳምርልሽ አልልሽም። ለምን አሁን ያለሽበት ጥሩ አይደለም ብዬ ስለማን ነው። ይቅርታ ታደርጊልኛለሽ። ግን ነገሽን አታውቂም። እኔ ማንኛውም ሰው አያውቅም ማለት ነገን አውቃለሁ የሚል ሰው ካለ እኔ እግዚአብሔር ነኝ ያለ ነው ማለት ነው። እሱ ነጋችንን የሚያውቅ እሱ ብቻ ነው። አየሽ። ስለዚህ ነገን ስለማታውቂ አንቺ ነገ ሙስሊም ብትሆኝ ደህንነትሽ ታጠጫዋለሽ አታጭውም? አላመንኩም ነበር ትላለች እኮ። እኮ ነው ችግር እኮ አሁን። ስለዚህ ለዚያ እኮ ነው አሁን የምጠይቃት። አይበል ቀጠልሽ ቀጠለው ጥቅሱን አውጡት። ለማንኛውም እንደው ከባድ ነው በጣም ነው እኮ የሚገርመኝ የጋሽ እንትን ለማለት ግን አለም ያው ለእኛ የተረዳንበት መንገድ ነው። ማስረዳት ከቻልሽ ግን ማስረዳት ትቻለሽ። ይቅርታ በጣም ጥሩ። አይ በጨዋነት ነው የምናወራት። ማንም እዚህ ውስጥ እሷን እንትን የሚል የለም። በጨዋነት ነው። ካህናቶች ነን፣ መምህራን አሉ እዚህ ጋር ታላላቅ ሰዎች እና እውነት ኦነስት ኦፒኒየን ነው የምፈልገው። ልክ ነህ። ግን እኔ አንድ ነገር ኦነስት ኦፒኒየን ነው የምፈልገው ማለት መናገር ካለብህ መናገር አለብህ እና ግን አንድ ነገር ምን እንደሆነ ታውቃለህ? ኢየሱስ አንዳችም እንኳን ከእጅ አይወጡም ብሏል። አንድ ብሎ ማለት ምንድን ነው? በእጁ የተሰጠውን ከእጁ እንደማይወጡ
የቱ ጋር እንዳለ ጥቅሱን አሁን አላስታውስም እንጂ ኢየሱስ አንዳቸውን ከጄ ነጥቆ የሚያወጣቸው የለም ካለ አለ ነው አይደለ? እሺ ለምሳሌ በዚህ ጥቅስ መሰረት አንድ ነገር ልንገርሽ። ይሁዳን ማን ነው የነጠቀው? ሜሮን ይሁዳ በጌታ እጅ ገብቶ ነበር አይደለ? እንዴ ቆይ መረጠው 12ቱ ጋር መረጠው፣ ግን ፍጻሜው የጥፋት ልጅ ነው። ገባ? ምክንያቱም ይሄ ሰው ተከብሮለታል። ሮሜ ላይ የጠቀሽው ጥቅስ ይኸውልሽ፣ የመረጣቸውን ምን አደረጋቸው አለ እኮ። በዛ መንገድ አይደለም በኢየሱስ ክርስቶስ ሚሽን ላይ በመጣበት ሚሽን ላይ ተነስተን ሳይሆን ይሄንን እያለን ያለ ነው። ይሄ ቶታሊ ዲፍረንት ነው የሱ። እንዴት ማለት? ይሁዳ ከሐዋርያት ውስጥ ተመርጦ ሲገባ ይሄ ምርጫ የእግዚአብሔር ሐሳብ አይደለም? የእግዚአብሔር ምርጫ አይደለም? እኔ ከ12ቶቹ ላይ ተነስቼ ይሄንን ማለት አልችልም። እንደዛ አይደለም። እና እሱ ቆይ መነሻ እኮ ከዚያ እኮ ነው የሚጀምረው። ለምሳሌ ክርስትና በክርስቶስ አይደለ? የክርስትና መሰረቱ ክርስቶስ አይደለ? ክርስቶስ ሐዋርያ ይሄ የምርጫ ጉዳይ ነው እንጂ የመዳን ነገር አይደለም። ይሄ ሲመርጣቸው እኮ ስሞር ኦፍ ላይክ ለአንድ ኦፊስ ለአንድ ሮል ነው የመረጣቸው። እነዚህን 12ቱን ኦፊሱ ምንድነው? ለምሳሌ ያ ምንድነው ምርጫው? ለምንድን ነው የተመረጡት? ለመንግስቱ ወንጌል አይደለ? ለወንጌል አይደለ የመረጣቸው እንዴ? አዎ። ታዲያ ምን ይላል? እሺ ምን ዮሐንስ ላይ ስለሱ ስለ ይሁዳ ሲናገር ቀሲስ ምን ብሏል? ኢየሱስ ክርስቶስ ያመነ ብሎታል፣ ይሁዳን ያላመነ አላመነም ነው የሚለው አይደለ? አይ ቆይ መጀመሪያ እዚያ ሳትሄጂ ቆይ፣ ምርጫ ላይ ነው አሁን እያወራሁት ያለሁት እኔ። ጌታችን 12 ሐዋርያትን መረጠ ይላል መጽሐፍ ቅዱስ ላይ ቃል በቃል የማቴዎስ ወንጌል ምዕራፍ 10 ላይ መመልከት ይቻላል። እና መርጧቸዋል። ኦኬ መረጣቸው ነው የሚለው፣ ምንም ጥያቄ የለውም። አሁን ስለ ምርጫ ሐዋርያ ለመሆን መረጠው፣ ግን ለድህነት አልመረጠው። ስለዚህ አሁን እዚያ ውስጥ ዝም ብሎ ወንጌል እንዲሰብክ ግን ያልዳነ ያልተመረጠን ሰው ወንጌል ሊጠቀምበት ብቻ ነው የመረጠው ማለት ሊጠቀምበት ብቻ ነው የመረጠው። እሱ የጥፋት ልጅ ነው። ፍሮም ደ ቢጊኒንግ ይሄንን መዳን አላገኘም። ምክንያቱም የካደው ጊዜ ሳይሆን ኢየሱስን ካደኝ ያለው እኮ ከዛ በፊት እኮ ነው። ይሄ ሰው ሜሮን ይሄን አጥሪልኝ እኔ እናት ይቅርታ። አሁን ጌታችን ሲመርጥ ዝም ብሎ ሊጠቀምበት ነው ማለት አንደኛ ሊጠቀምበት ነው፣ ሁለተኛ ወንጌልን የሚያክል የመንግስቱን ወንጌል ባልተመረጠ ሰው እንዲሰበክ ነው የመረጠው ማለት ነው። ባልተመረጠ ማለት ባልተመረጠ ሰው ወንጌልን ሌሎቹን እንዲያድንበት መረጠው ብሎ መውሰድ ይቻላል ማለት። ለምን አገለገለ ነው ወይ ለወንጌልን ሰበከ ነው? ለምን የተመረጠው ወንጌልን እንዲሰብክ ነው አይደል የተመረጠው? አዎ እንዴት ብዬ ላስረዳ በሚገባ መልኩ ሰበከና አገለገለ ማለት ያሃ የመዳኑ ማረጋገጫ ነው ብዬ አላምንም። ስልጣን ተሰጥቷቸዋል አይደለ? አዎ አሁን ምንድን ነው ያልከኝ መሰለህ? እያገለገለ ነው ሰው የመረጠው እንዲሰብክ ይህን የሚያክል ሚኒስትሪ ሲሰጠው ሳይድን ነው ወይ የማለት ነገር ነው ያመጣልኝ አይደል? እሱን ስመልስ ምንድን ነው ማንም የሰበከና ያልተመረጠ ሰው ህሙም ይፈውሳል? ይፈውሳል። ምክንያቱም ማቴዎስ 7 ላይ ስትሄድ እኮ በስምህ አለው እኮ ሴጣንም አወጣን ይላል። በጣም ትልልቅ ስራዎችንም ሰራን፣ እንትን አላደረግንም ወይ ምንድን ነው ትንቢትን አልተናገርንም ወይ ይላሉ ይችላሉ። ግን ኢየሱስ ክርስቶስ አላቃችሁም አላቸው ይላል። ቆይ እሱማ አላቃችሁም አላቸው። ግን አሁን እኮ ማውራሽ ስለመረጠው እኮ ነው። ጠርቶታል፣ ይኸውልሽ ጠርቶታል፣ መርጦታል። መርጦ ደግሞ ምን ሹመት ሰጠው። እንግዲህ መረጠው፣ ሹመት ሰጠው። ሲሰጠው ምን አለ? በርኩሳት መናፍስት ላይ ደውያና ሕማምንም ሁሉን ፈውስ ብሎ ስልጣን ሰጠው። ስልጣን ሰጥቶ መርጦት። አንደኛ ምርጫ በእናንተ ምርጫ ዝም ብሎ አይገባም።
አንኮንዲሽናል ኢሌክሽን ቅድመ ዓለም አስቀድሞ እግዚአብሔር ማለት እግዚአብሔር ይሄን የሰው ልጅ ሲፈጥር አስቀድሞ የመረጣቸው ሰዎች አሉ። አንኮንዲሽናል ነው ደግሞ የተመረጡት። ኮንዲሽናል በሆነ ሁኔታ ሳይሆን አንኮንዲሽናል በሆነ ሁኔታ። ስለዚህ መረጠ። ከተመረጡት ውስጥ አንዱ ይሁዳ ነው ማለት ነው። መመረጥ ነው፣ ተመርጧል። ከተመረጠ ለምንድን ነው የጠፋው ነው ጥያቄው እኮ። ወይንስ እግዚአብሔር አስቀድሞ ሐዋርያ አድርጎ ሲመርጠው የቀለደ ነበር እግዚአብሔር? የጥፋትን ሰው ሆን ብሎ ነው ከተመረጡት ለወንጌል የሚሆኑ ሰዎች አጥቶ ነው የጥፋትን ሰው የመረጠው? እሱን አብራሪልኝ። አዎ አይ ቲንክ ባጭሩ ይሄንን ስመልሰው በጣም ድራግ ሳላረገው ቀሲስ ያሉ ነው። ግን እኔ የመረጠው እንዲድን ነው ወይንስ ምን እንዲያደርግ ነው? አንደኛ ነገር እንትን በሱ ላይ የተተነበየው ትንቢት መፈጸም አለበት። በመዝሙረ ዳዊት 41 ላይ ተጻፈው አንድ የመረጠው እንዲፈጸምበት ነው እንጂ እንዲድን አይደለም። አንድ እሱ ነው። ቻንስ እየሰጠው ነው ብለሽ አታምኝም? እድል እየሰጠው ነው እንዲድን። አዎ ትንቢት ተነግሯል። ልክ ነህ። እሱ ነው እንዲድን እድል እየሰጠው ነው ወይስ እድል መስጠቱ አይደለም? ቻንስ እየሰጠው አይደለም እንዲድን? አዎ ምን አለ መሰለ፣ ብዙ አይነት ሰዎች አሉ እግዚአብሔር መንግስት ውስጥ ገባ ወር ደግሞ የተጠሩ ሰዎች ግን ላይክ ሰሞቭም ዶን ኢንዱር አያደርጉም እስከ መጨረሻ ገባ። ምክንያቱም ከልባቸው ኮንዲሽን የተነሳ ይሄ ደግሞ ይሁዳ አንደኛው እንደዚህ ሆኖ ተገኘ። ከልባቸው ኮንዲሽን የተነሳ ምርጫ የለም። ይኸውልሽ በካልቪኒስት ትምህርት ከልባቸው አንኮንዲሽን አለው። ከልባቸው ኮንዲሽን የተነሳ አይደለም እግዚአብሔር አስቀድሞ የመረጠው። አስቀድሞ ሲመርጥ ለድህነት አስቀድሞ የመረጣቸው አሉ፣ ላለመዳን ደግሞ የተመረጡ ደግሞ አሉ። ስለዚህ ይሁዳ ሲመረጥ ለምንድን ነው የተመረጠው? አሁን ከሁለቱ ለየትኛው ነው የተመረጠው? ለድህነት ነው የተመረጠው? ከሚድኑት የተመረጠ ነው? ክርስቶስ ከሞተለት አንዱ ነው? ለምሳሌ ክርስቶስ የሞተው ለዚያ ለተመረጡት አስቀድሞ እግዚአብሔር የመረጣቸው አሉ፣ እነሱ ጠፍተውበት ከዚያ እነሱን ለማዳን ክርስቶስ ተሰቀለ ብላችሁ ስለሆነ የምታምኑት ክርስቶስ የሞተው ለተመረጡ ብቻ ስለሆነ ክርስቶስ ለይሁዳ ሞቶለታል አልሞተለትም? እሺ ይገባኛል ልትል የፈለከው ነገር ያው እንዲሰብክ እንደሌሎቹ ያው ሚኒስትሪያቸው መስበክ ነው አይደለ? የ12ቱም ደቀ መዛሙርት ለአሕዛብ ሁሉ የክርስቶስን ወንጌል ማድረስ ነው። ይሄ ነው አይደለ ጥሪያቸው። እሱም ይሄ ፓርት ኦፍ ኢት ነበረ፣ ከዚህ ፓርት ነበረ። እና አንደኛ ነገር ይህ አስቀድሞ በመዝሙረ ዳዊት 41 ላይ እንዳልኩ ትንቢት ተጽፏል። ስሙ አልተጻፈም። ግን እኮ ጥያቄን አልተረዳሽም። የይሁዳ ጉዳይ ላይ በጣም ድዌል ከማድረግ እንመለስበት። እሱን እህቴ ቆይ እስኪ አንድ ጥያቄ ልጠይቅሽ። አንቺ አሁን ልወድቅ እችላለሁ ብለሽ ታስቢያለሽ ወይስ ፈጽሞ አልወድቅም ብለሽ ነው የምታምኚው? አሁን ባለውበት ህይወቴ ላይ ልወድቅ እችላለሁ፣ ግን የሚያነሳኝ እንዳለ አምናለሁ። እስከ መጨረሻው ሊያደርሰኝ መንፈስ ቅዱስ አትሞኛል ብዬ አምናለሁ። ስለዚህ ልጠፋ አልችልም ብለሽ ነው የምታምኚው? አልችልም። there is no way። እኔ ራሱ I think የመጥፋት ፕሮባቢሊቲ ዜሮ ነው። ዜሮ እሺ። ቅዱስ ጳውሎስ ማለት ምንድነው? ከእግዚአብሔር ቅዱስ ጳውሎስ መውደቅ ማለት ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ እኔ የተጣልኩ እንዳልሆን ስጋዬን እየጎሰቆልኩ አስገዛለሁ ይላል። ቅዱስ ጳውሎስ የተጣልኩ እንዳልሆን ብሎ ይፈራ ነበረ። ምን ለማለት ፈልጎ ነው እሱ? ምክንያቱም ራሱ ጳውሎስ እኮ ከክርስቶስ ፍቅር ማን ይለየኛል ብሎ በጣም ብዙ ነገሮችን ዘርዝሮ አንዱም ነገር ከክርስቶስ ፍቅር እንደማይለየው ደግሞ አረጋግጧል። ኦኬ ልንገርሽ፣ የአንቺ በጣም መሰረታዊ ችግርሽ ምን መሰለሽ እህቴ? ሁለት ነገሮችን ኮንፊውዝ አድርገሻል። ከኛ ውጭ የሆነ ኃይል፣ አሁንም እኛም አፊርም የምናደርገው ነገር ከኛ ውጭ የሆነ ኃይል ከክርስቶስ እኛን ቀምቶ መውሰድ የሚችል ኃይል የለም። ቅድም የጠቀሽውም ጥቅስ አለ፣ ከእጄ ማንም የሚወስዳቸው የለም ያልሽው ትክክል ነው። ከክርስቶስ እጅ ማንንም ሰው ወስዶ በኃይል አስገድዶ የሚወስድ
የለም። አራዊት ሲሆኑ በጎችን ነጥቀው እንደሚወስዱት ከእረኛው ነጥቀው እንደሚወስዱት የክርስቶስን ኃይል አሸንፎ ያለ ፈቃዳችን ከክርስቶስ ነጥቆ የሚወስደን ሰይጣን ከክርስቶስ ነጥቆ የሚወስደን ክፋት ኃጢአት የለም። ግን እኛ በራሳችን በፈቃዳችን ለስጋችን በመገዛት ከክርስቶስ ልንወጣ እንችላለን። ስለዚህ ጌታችን ከእጄ ልትወጡ አትችሉም አይደለም ያለ፣ ከእጄ ማንም አይነጥቃችሁም ነው ያለ። ስለዚህ ሁለት ነገሮችን ኮንፊውዝ እያረግሽ ነው። ቅዱስ ጳውሎስ ከክርስቶስ ፍቅር ማንም አይለየኝም ያለው ኤክስተርናል የሆነ አካል ሊወስደኝ አይችልም ነው እንጂ እኔ ፈልጌ ልወጣ አልችልም እያለ አይደለም። እሱንማ ከስጋው ጋማ መታገል እንዳለበት ከራሱ መጠንቀቅ እንዳለበትማ ደግሞ ሌላ ቦታ ላይ አሁን እንዳነበብኩልሽ ስጋዬን እያስጎሰምኩ አስገዛለሁ የተጣልኩ እንዳልሆን አይ ሜይ ቢ ካስታዌይ ነው የሚለው በእንግሊዝኛው። አይ ማይሰልፍ ሹድ ቢ ካስታዌይ የተጣልኩ የተወረወርኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ይላል። ስለዚህ ሰው ከራሱ ፈቃድ ከራሱ ኃጢአት በስጋ በመኖር ጌታችን በወንጌል እንዳለው የዚህ ዓለም ፍቅር አይናቸውን አወራቸው እንዳለው ከተዘራው ዘር ውስጥ የደረቀው አንዱ ይህንን ዓለም በመውደድ ነው። ስለዚህ እሱ ከሆነ በቃ ልትወጭ ትችያለሽ በራስሽ ጊዜ ማለት ነው። በፈቃድሽ በእንዝላልነት ችላ በማለት የመንፈስ ቅዱስን ጥሪ በመናቅ ወደ ዓለም በማድላት አንድ ሰው በነፃ ፈቃዱ ከክርስቶስ ሊወጣ ይችላል። ሌላ ኃይል ከክርስቶስ ነጥቆ ሊወስደን አይችልም። ይህንን መጀመሪያ መለየት ያስፈልጋል። ጥሩ ይገባኛል። ሁለቱን ዲፍረንሺየት አድርጌ እኔም አምናለሁ። ቴንክ ዩ ፎር ክሌሪፋይንግ። እሱን አይ ቲንክ ሁላችንም ቤዚክ እውቀት አለን፣ እኔም አለኝ። ግን ምን አለ መሰለ ጳውሎስ ሲናገር ሁልጊዜ ሲናገር እሱ ስለ ሪዋርድ ያወራል፣ ወር ደግሞ ስለ ሽልማት። አይተህ ከሆነ ጳውሎስ ነው ስለ ሽልማት የነገረን እና እንደውም በሰማይ እዚህ ምድር ላይ ካለው በሰማይ ያለው እንዴት እንደሚበልጥ ከዛ ፎል ሾርት እንዳይሆን እኮ እሱን ስጋዬን እየጎሰምኩ አስገዛለሁ የተጣልኩ እንዳልሆን የሚለው ከሽልማት የተጣልኩ እንዳልሆን ነው ከጀስቲፊኬሽን ግን እንዳልሆነ ቬሪ ክሊር። ምክንያቱም ሮሜ 5:1 ላይ ጳውሎስ የተጣለ ቢሆን ምንድን ነው የሚያጋጥመው? አንደኛ ነገር የሚያጋጥም ነገር አለ። እግዚአብሔር ዲሲፕሊን ያደርግሃል። ሰቪርሊ ዲሲፕሊን ሊያደርግ ይችላል። ባይዘው ያዘ ክርስቲያን እግዚአብሔር ሊቀጣ ይችላል እኮ። እስከ ሞት ድረስ ሰዎች ሊሄድ ይችላሉ እኮ። እስከ ሞት ድረስ እግዚአብሔር ሊያደርስ ይችላል በምድር ላይ። ፊዚካል ቅጣት ነው። አዎ፣ አይ ብዙ አይነት ነገር አለ። ግን አንዱ ምንድነው ከእግዚአብሔር ትልቅ ቅጣትን ማግኘት እስከ ሞት ድረስ የሚያደርስ። ለምን ሰዎች በሞት ተቀጥተውን ስለሚያውቁ በእግዚአብሔር። ከዛ በኋላ ግን በሞት ከተቀጡ በኋላ መንግስተ ሰማያት ይገባሉ። ኦፍ ኮርስ ያ። እና የማምን ቅጣት ሆነ ታዲያ ወደ መንግስተ ሰማያት ተሸኙ እንጂ ጥሩ ነው እንጂ። አይ ነው አሁን ባለንበት ላይፍ ላይ ስናስበው ያው እዚህ ከመኖር ወደሱ መሄድ አይሻልም? ከክርስቶስ ጋር ልኖር ናፍቃለሁ እኮ ያለውን እኮ ነው። የማምን ቅጣት ወደ ክርስቶስ ሄደ እንጂ ያው ሰዎችን ዋርን እያደረገ ነው ብዬ አስባለሁ። በጣም እግዚአብሔር ራስን ማስገዛት እንዴት ዕብራውያን ላይ ላንብብልሽ አንድ ጥቅስ ከፍቼዋለሁ፣ ላንብበው መምህር። እሺ አዳም። ምዕራፍ 6 ከቁጥር 4 እስከ 6 አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱ ማደስ የማይቻል ነው። ለራሳቸውም የእግዚአብሔር ልጅን ይሰቅሉታልም ያዋርዱትማል። እሺ ሜሮን፣ አሁን ሰማያዊ ብርሃን የበራላቸው ሰማያዊ ስጦታ የቀመሱ የመንፈስ ቅዱስ ተካፋዮች የሆኑ መንፈስ ቅዱስ በውስጣቸው ያደረ መልካሙን የእግዚአብሔር ቃልና ሊመጣ ያለውን ኃይል የቀመሱት ሰማያዊ ኤክስፔሪየንስ ያላቸው ማለት ነው። እነዚህ ሰዎች መቼም ኦልሬዲ ያልዳኑ ድነትን የማያውቁ ሰዎች ናቸው ብለሽ አትይም። እነዚህ ሰዎች ከካዱ እንደውም እነዚህን በንስሐ ማደስ አስቸጋሪ ነው። ክርስቶስን ዳግም ይሰቅሉታል፣ ያዋርዱታል ይላል።
እነዚህ ሰዎች አልዳኑም ነበር። ያ እኔ አይገርም ይሄንን ጥቅስ በዚህ በፊት እንትን ብዬው ነበርና አሁን እነዚህ ሰዎች አልዳኑም ብዬ አምናለሁ። ኦኬ አንድ ሰው ሳይድን ነው ብርሃን የበራለች ሰማያዊ ስጦታ የቀመሰ ትሩ አለ እኮ ኤክስፖዠሩ አለ። አይተህ ከሆነ እኮ ቀመሱ ነው የሚለው እንጂ ሙሉ ለሙሉ ኢምፕሬስ አድርገውታል አይደለም የሚለው፣ ቀመሱ ነው የሚለው። ሰማያዊ ስጦታ የቀመሱት የመንፈስ ቅዱስ ተካፋዮች ሆነው የነበሩት ያ ሙሉ ለሙሉ አያረል ከኢየሱስ ክርስቶስ ጋር ህብረት አልነበራቸውም። አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ተካፋይ ይሆናል። ተካፋይ ማለት ምንድነው? you be a part of it, like you can see የእግዚአብሔር መንፈስ የሚሰራውን ነገር ሊትርሊ በግልጥ እያየ ማለት ቀርበህ በደንብ አይተኸው ማለት ነው። ግን ምንድነው not really ከኢየሱስ ክርስቶስ ጋር እኮ ዩኒየን ያላረጉ ሰዎች ናቸው። እሺ ቀርበው አይተው ምናምን በሩቁ ነው አይተው ምናምን ሳይሆን የሚለው የመንፈስ ቅዱስ ተካፋዮቹ ነው የነበሩትን። ላልዳነ ሰው መንፈስ ቅዱስ ይሰጣል። መንፈስ ቅዱስ ምንድነው የሚለው? እዚያው መምህር አብረው እንዲጠይቋል። መቅመስ ማለት አልጠገቡም ነው እያልሽ ያለሽው አንቺ? ሰው ባሉት ሄዳለሁ። አሁን እንደዛ ነው ማለት አንድ ሰው ቀመሰ ሲባል አሁን ምግብ ቀምሶ ሄደና በልቶ ሄደን እኩል በላ አትልም አይደል? ቆይ አይባልም አይደል? ለማለት ብዬ ይቅርታ። ቆይ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ቸር እንደሆነ ቅመሱት ይላል። ጣዕሞት አይምሮ ከመሄድ እግዚአብሔር ቸር እንደሆነ ቅመሱት ይላል። ይሄ አሁን ይሄ ቅምሻ ነው? ቅመሱት እንጂ እሺ ምን አይነት እኔ በምን አናሎጂ ልስጣችሁ መሰላችሁ? ላይክ እንዲገባል። እነዚህ ሰዎች እንዴት ነው የተረጎምሽ? ቆይ ብርሃን ይበራል እንዴት እንደተረጎምሽ የመንፈስ ቅዱስ ስጦታ የተካፈለ አንድ ሰው ግን ያላመነ ሊሆን ይችላል። እስኪ ሌላ ጥቅስ አሳይን እንዲህ አይነት ይህንን ያብራራሽበት። እሺ እኔ ምሳሌ ልስጥ፣ በጣም የሚያብራራል ማለት ነው። አንድ 10 ሰከንድ አይፈጅም የምሰጠህ ኤግዛምፕል። ምን አለ መሰለ የሆነ ሰው አንድ ቤተ መንግስት ውስጥ የቆመን ሰው ፒክቸር አድርገው እና ይሄ ቤተ መንግስት ውስጥ የቆመ ሰው ላይክ ሙዚቃውን ይሰማል። ዋው እንደውም አንዳንድ ጊዜ ላይክ ኢንጆይ ሊያደርግ ይችላል እዛ ጋር ያለውን ነገር፣ ግን ከዛ ግን ውስጥ ሳይገባ በሩ የዘጋ ማለት ነው። በቃ ይሄንን አልፈልግም ኢንጆይም አድርጎ ኢቭን የሆነ ፊልም አድርጎ ግን በቃ አልፈልግም ይሄንን ብሎ የራቀ ሰው እንደዚህ ነው የምቆጥረው። ይሄንን እዚህ ጋር የተጠቀሰውን ነገር ግን እኮ የመንፈስ ቅዱስ ስጦታን የተካፈሉ ተብለዋል። እኮ they can feel እሺ አንደርስታንድ እሱ ማለት ሙሉ ለሙሉ ነው ብዬ አላምንም። እነዚህ ሰዎች የዳኑ ናቸው ብዬ እኔ እንግዲህ ኮንቪንስ አልሆንኩም። በዛ ይወሰድልኝ። ምክንያቱም አንድ ሰው የእግዚአብሔርን መንፈስ ቅዱስን ስራ በደንብ ሊካፈል ይችላል እኮ ያያል። ላይክ ምንድን ዲናይ ማድረግ የማይችለውን ነገር ማለት እውነት እንደሆነ እያወቀ ግን ሪጀክት የሚያደርግ ሰው አለ። በስርዓት ኤክስፖዠሩ ያለው ማለት ነው። ሳያምን አንድ ሰው ይሄ ሁሉ የተነገረለት ሳያምን ሰማያዊ ስጦታ የተካፈለ ብርሃን የበራለት እንደውም ጥቅስ አለ። እሺ ጥቅስ አለ። ኢየሱስ ክርስቶስ ጥሩ ኢየሱስ ክርስቶስ ራሱ ምሳሌ ሰጥቷል። ገበሬው ዘሩን የዘራ ወይ ሜሮንዬ ወደ ጥቅስ ለምንድን ነው የምትሄጂው ግን? ቆይ አሁን እኮ መጀመሪያ ሳታብራሪ ጥቅስ ስላሉኝ ነው። በረከት ለምሳሌ አንቺ እግዚአብሔር ያልመረጠው ሰው ሲጀመር እንዴት ቀመሰ? ሲጀመር ላልመረጠው ሰው እንዴት እግዚአብሔር ይሄንን ብርሃን እንዴት ሊቀምስ ቻለ? ከመጀመሪያ በአንቺ ትምህርት መቅመስም አይችሉም ሲጀመር። ምክንያቱም አንደኛው ይሄ ምንድን ይሄ የማይቋቋሙት ጸጋ አይነት እግዚአብሔር ይሄንን ሲሰጥ ከቱሊፖች ውስጥ አንዱ አይነች አይደለ? ይሄን ሪፕሬዘንት የምታደርገው ኢሬዚስቲብል ግሬስ የሚባለው አንደኛ ይሄ የሚያሳየው እግዚአብሔር ጸጋውን ያለምንም ሰዎቹ መቋቋም እንደሚሰጥ ነው። ይሄንን የሰማያዊው ጸጋ እንዴት ሰዎቹ እንደዚህ የማይድኑ ሰዎች እንዴት ቀመሱ? መጀመሪያ አልዳኑም። መጀመሪያ እንዴት ሊሰጣቸው ቻለ? አስቀድሞ እግዚአብሔር ለመረጣቸው ነው ይሄንን የሚሰጠው። ለምን ቀመሱ ነው?
ያልተመረጡ ሰዎች እንዴት ሊቀምሱ ቻሉ? እኛ መቅመስ የሚባለው ነገር ምንድን ነው? መንፈስ ቅዱስን መካፈል መቅመስ ማለት ምን ማለት እንደሆነ ማወቅ አለብን። ለምሳሌ እሺ፣ አብራሪው ይሄን ጥቅስ አብራሪው። እሺ፣ ሌላ ነው። አንዴ ቁጥር 6 ላይ ሜሮን በኋላ የሚካዱትን የሚለው በፊት ሳያምኑ ነው ወደ ካዱ የተባሉት? ጥሩ ጥያቄ። ሳያምን ሰው ካደ ይባላል እንዴ? ጥሩ። ምን አለ መሰለ እነዚህ ሰዎች ሉክ አት ዘም ላይክ ዲስ ላይክ ትምህርቱን ይሰማሉ፣ ውስጣቸውም they feel like ዋው ተቀብየዋለሁ ብለውም ኢሞሽናል ሊሆኑ ይችላሉ። እና ደግሞ አንዳንዴ ጸሎትም ሊመለስላቸው ይችላል። እነሱ እኮ ካዱ አይባል። እነዚህ ሰዎች ነው መቅመስ ማለት። ቆይ ቅድም ምን ብለሻል? የዳነ ሰው ደህንነቱን አያጣም ስትይ ቆይተሽ መጀመሪያ ሊቀምሱ እንዴት ይችላሉ ሲጀመር? ያ ለዛ ነው ተርሙን መቅመስ ማለት ምን ማለት እንደሆነ ሰዎች ይቀምሳሉ። የመንፈስ ቅዱስን ፕሬዘንስ ኦር እንዴት ያልተመረጡት መቅመስ ማለት ሊቀምሱ ይችላሉ? እሺ አሁን እነዚህ ሰዎች ማለት ነው በመንፈስ ቅዱስ የተሞላ ቸርች ውስጥ ቢሆኑ ማለት ነው የዚህ መንፈስ ተካፋይ አይሆኑም እንዴ? ኦር ደግሞ አይቀምሱም? ቆይ አንቺ የመንፈስ ቅዱስን ጸጋ እያሰብሽው ያለሽው የሆነ ፊዚካሊ የሆነ የሚለቀቅ ነገር የሆነ መንፈስ ቅዱስ እኮ ለይቶ እኮ ነው መለየት እኮ ይችላል እኮ። ይሄን እናታቂም እንዴ? እምነት እኮ ነው እኮ የምናወራው የሆነ ፊዚካል ተሽ የምታረጊው ነገር እያወራናልም ያለው ምስጢራዊውን ነገር የመንፈስ ቅዱስን ስጦታ ነው የምናወራው። መንፈስ ቅዱስ የሆነ ለይቼ ከዚህ ውስጥ ማዳን አልቻልኩም ብሎ አብሮ እንደዚያ ነው የምትገምጪው ደህንነትን እንዴ? አይደለም እንደዛ ልበል ብዬ አይደለም። ታዲያ ቤት ውስጥ ስላለሽ አንቺ ቆይ ቤት ውስጥ ስላለሽ ኦኬ፣ አንድ ሙስሊምና ክርስቲያን አንድ ቤት ስላለ ክርስቲያኖች ስላሉ እንግዲህ እንዴት አልዬ ለይቼ ሙስሊሙ ይጠቅማል ነው ብለሽ የምታኘው አንቺ? ለምሳሌ ምን አለ እሺ ይገባኛል። ለምሳሌ ሙስሊምና ክርስቲያን ተሰብስቦ ባለበት ኦኬ አንድ ጴንጤ ትንቢት ቢናገር በእናንተ አነጋገር፣ ለነገሩ አንቺ እንኳን ካልቪስት ነሽ ልሳንን አትቀበይም፣ ግን የሆነ ነገር እንጂ የመንፈስ ቅዱስ ጸጋ የምትይው አንቺ በአንቺ ላይ ወረደ፣ ሙስሊሙም አብሮ ይተርፈዋል ማለት ነው። ያ በዛ ሴንስ አይደለም ምለው። እነዚህ ሰዎች ኦልሬዲ እኮ ኮንቪንስድ የሆኑ ሰዎች ናቸው ብያለሁ። አያደለ አንደኛ ኮንቪንስድ መሆንም አይችሉም እኮ አራውንድ ቤተክርስቲያን ውስጥ እሺ አይችሉም እኮ። ይኸው ሜሮን ይኸውልሽ ትምህርትሽን ቱሊፕን በታምር እንዳትረሽው። ቱሊፕን እያሰብሽ ካላወራሽ ትሽግር ነው የሚሆነው። ይኸውልሽ አንደኛ እግዚአብሔር አስቀድሞ ክርስቶስ ራሱ የሞተው ራሱ ለተመረጡ ነው። ልብ አድርጊ። ያልተመረጠ ሰው ደግሞ ወደዚህ መምጣት አይችልም በምንም አይነት ታመጣ። መምጣት ካልቻለ እንዴት ቀመሰ ነው? እንዴት ሰማያዊን ኃይል እንዴት ሊቀምሱ ቻሉ እኮ ነው ጥያቄው እኮ። ያልተመረጠ ሰው እንዴት ይቀምሳል ሲጀመር? አንድ ምን አለ መንፈስ ቅዱስ ራሱ ዓለምን ይወቅሳል ይላል እንዴ? ራሱ እኮ እየሄደ እኮ ሰዎች እኮ ማለት ነው እሱንም ዓለምን አንቺ he show himself ያሳያል፣ ይወቅሳል። አይ እንዴ ይቀበላለሁ። ግን መንፈስ ቅዱስ በውስጥ ሲኖርና ግን ፓርቴከር እና ሼር ሲኖርህ ግን አንድ አይደለም። ሜሮን እሱ ክርስቶስ ለዓለም ሞተ ለሚሉ ጥቅስ የሚሰራ ነው። ይሄ ክርስቶስ የዓለም ቤዛ ነው፣ ክርስቶስ ስለ ዓለም ሁሉ ሞቷል ለሚል ሰው ነው። አንቺ ዮሐንስ ወንጌል ምዕራፍ 16ንማ ዓለምን ይወቅሳል ማለት እኮ በዚህ አነጋገር እግዚአብሔር አስቀድሞ የመረጣቸው ሰዎች ነበሩ። ከዚያ እነሱ ወደቁ፣ እነሱን ለማዳን ክርስቶስ ወጣ። አሁን ስለ ዓለምን ይወቅሳል በሚለው በአንቺ ትምህርት ዓለም ማለት የተመረጡ ሰዎች ናቸው። በአንቺ ትምህርት ኢዝራይት አረ እንደዛ አይደለ። ዓለምን ማለት ዓለምን ነው። ሁሉንም እግዚአብሔር የሚወቅሰውን እየሄደ ዓለምን ይወቅሳል እዚህ ምድር ላይ እንዲቀበለው እግዚአብሔር መንግስት ለማምጣት። በጣም ጥሩ። ቀድሞ ያልተመረጡት ሰዎችን ለምንድን ነው መንፈስ ቅዱስ የሚወቅሰው? ምን ብሎ ነው የሚወቅሳቸው? ሪፔንት እንዲያደርጉ። ሪፔንት ቢያደርጉ ያልተመረጡ ሰዎች ይድናሉ እኮ ከኃጢአታቸው እንዲመለሱ ማለት ነው። ኮንቪክት ያደርጋቸዋል ሲል መመለስ አይችሉማ። ይኸውልሽ አንኮንዲሽናል ኢሌክሽንን አትርሽብኝ እዚህ ላይ። ይኸውልሽ እግዚአብሔር አስቀድሞ የተለዩ ሰዎች የመረጣቸው አሉ። ክርስቶስ የሞተው ለእነዚያ ነው። ስለዚህ ስብከት የሚሰራው
ስብከት ራሱ በመሰረቱ ላላወቃችሁ ሰው ለምሰብኩ እሱም ስህተት ነው። ግን ሲጀመር በእናንተ ትምህርት አሁን ለምታነሽው ጥያቄ ቢሰበኩም አይመጡም፣ መምጣት አይችሉም። ኃጢአተኛ ሰው አስቀድሞ ያልተመረጠ ሰው አይመለስም እኮ ነው የምልሽ። ዮሐንስ 16 ግን እኮ ያለው ምን ይላል? እርሱም መጥቶ ስለ ኃጢአት ስለ ጽድቅም ይላል። ስለ ጽድቅም ቢያውቁ ለምን ይወቅሳቸዋል? ስለ ፍርድም እሱ ሌላ ጥቅስ ነው። ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለ ጽድቅም ስለዚህ የማያውቁ ሰዎች ነው የሚወቅሰው። መንፈስ ቅዱስ ይወቅሳል የሚለውን ያነሳሽው ዕብራውያን 6ን ለማብራራት ነው። አሁን ምን ማለት መሰለ፣ እነዚህ ሰዎች በዚህ ኤክስፒሪየንስ አድርገዋል መንፈስ ቅዱስን ማለት ነው። ግን ያን ውስጣቸው ነው ብዬ አላምንም። በዓለም ስላለው ሰው ሁሉ ነው ማለት ነው ይሄ ጥቅስ የሚሰራው። የመንፈስ ቅዱስን ኃይል የቀመሰ ብርሃን የበራለት ምናምን የሚለው መንፈስ ቅዱስ ለሁሉም እንዲህ አይነት እድል ስለሚሰጥ ለሁሉም የተነገረ ነው። አውዱን ተከትለን ስንሄድ ምንድን ነው እነዚህ ሰዎች አይተው ነው ሪጀክት ያደርጉት። አሁን አንዳንድ ሰው ሳያይ ሪጀክት አድርጎ ሜቢ በሌላ ሃይማኖት ተወልዶ መንፈስ ቅዱስ ምን ያርግ በዛ አራውንድም አይደለም ክርስቲያኖች አጠገብ አይደለም እሱም ሲሞት ያው ወደ ፍርድ ይሄዳል። ይሄ ግን ሰው እዚህ ጋር የተጠቀሰው ሰው ግን ኦልሬዲ ኤክስፒሪየንስ ያደረገ ነው ማለት ሂ አንደርስታንድ መንፈስ ቅዱስ ስራውን በደንብ አይቷል እያለ ነው። እንዴት ተሰጠው? እሱ ያለ እምነት እንዴት ተሰጠው? ቀመሰ ነው እንጂ እኮ የሚለው ተሰጠው ውስጡ ነው እኮ አላለም። እዚህ ጋር እኛ ምናምነው ምንድነው ክርስቲያኖች እንዴት ቀመሰ? በምንድን ነው? ባፍ ነው እንደሚቀመሰው የመንፈስ ቅዱስ ጸጋ ማለት ነው። የመንፈስ ቅዱስ ጸጋ በምላስ ለዚህ ነው እንደሚጠቀሰው መማርም እኮ ነው አይደል? በልብ ነው አይደል የመንፈስ ቅዱስ ጸጋ የሚቀመሰው? ይሰማል ነው የሚቀመሰው። የመንፈስ ቅዱስ ጸጋ የሚቀመሰው በልብ ነው አይደል? እናት ኔሰሰሪ። ምክንያቱም ሰዎች እሺ ቆይ ተአምራትን እያዩ በዮሐንስ ወንጌል ላይ ተአምራትን እያዩ ማለት ነው ያላመኑ ነበሩ። እነዚህን ሰዎች ምን ትሏቸዋላችሁ? አይደለም እኮ አምነዋል። ስላመኑ እኮ ነው የካዱት፣ በኋላ የካዱት የተባሉት። ይኸውልሽ ከመንፈስ ቅዱስ ራሱ የሰው ልጅ ልቡ ይጠም ይችላል። አዳም በትልቁ አድርገኝ አንዴ እያየችው ሲሆን ነው የሚገባት። ዕብራውያን ላሳያት በትልቁ አድርገኝ እና እያስተዋልሽ በዚህ አጋጣሚ ሜሮን እየሽ ይኸውልሽ ይታይሻል አይደለ? አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ሰማያዊ ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ከመንፈስ ቅዱስ ተካፋዮች ይቀጥሉ። መምህር በረከት እዚህ ጋር ግን ብርሃን የበራላቸው የሚለው ኢንላይትድ የሚባለው በአዲስ ኪዳን አንድ ሰው ተጠምቆ መንፈስ ቅዱስ ይቀበላል። አዎ ሲጀመር የመንፈስ ቅዱስ እኮ ከመንፈስ ቅዱስ እኮ ተካፋይ ማለት እኮ ምን ማለት ነው? እስኪ ይህን አብራሪልን ሜሮን። ከመንፈስ ቅዱስ ተካፋይ ማለት ምን ማለት ነው? ያ አሁን እሺ ሰማያዊ ኃይል ሁለቱን አብራሪያቸው። ሰማያዊ ኃይል አንድ ሰማያዊ ኃይል መቅመስ ምን ማለት ነው? መቅመሱ ምንድነው? ከመንፈስ ቅዱስ ተካፋይ መሆን ምን ማለት ነው? እኔ ተረድቻታለሁ። እሷ ፍሪ ግሬስ ሞት ቀመሰ ሲባል ምን ማለት ነው? እኔ በዚህ ብቻ ልዝጋው። አይ ዊል ሴይ ይሄ ተካፋዮች ሆነዋል የሚለው ቃል ስባው ፓርቲሲፔሽን በመንፈስ ቅዱስ ስራ በዛ ህብረት ውስጥ ተካፋይ የነበሩ ናቸው። ምን ማለት ነው? የእሱን ስልጣን የእርሱን ምንድነው ስጦታዎች ሁሉ ያዩ ተአምራቶቹን ዊትነስ ያደረጉ አንዳንድ መንፈሳዊ ነገሮችን ሪያሊቲዎችን በደንብ ያዩ ግን ከዛ አልፈልግም ይህንንም ሁላይቼ አልፈልግም ብለው ዋከው ያደረጉ ወር ደግሞ አፖስቴት ያደረጉ ሰዎች ናቸው እንጂ እነዚህ ሰዎች ቦርናጌን እሺ ለምን አላለም? በመንፈስ ቅዱስ እሺ ታተሙ ለምን አላለም? አልፈልግም ማለት ይቻላል ወይ? በካልቪኒስት ትምህርት ሲጀመር አልፈልግም ማለት ይቻላል? የመንፈስ ቅዱስ ጸጋ መጥቶ አልፈልግም ማለት ይቻላል? አይ እዚህ ፓሴጅ ላይ ለምንድን ነው እየታተሙ ያላላቸው? እንደገና የተወለዱ ለምን አላላቸውም ነው? ወይ ሜሮን ይኸውልሽ
ሲጀመር የመንፈስ ቅዱስ ጸጋ የማይቋቋሙት ጸጋ ነው። የማይቋቋሙትን ጸጋ የእግዚአብሔር ጸጋ መጥቶ ሰዎቹ የስ እሺ እምቢ ማለት ይችላሉ። እነዚህ ሰዎች they were not called ገባህ? እነዚህ ሰዎች ያዩ ናቸው ነው ሪጀክት ያደረጉ ናቸው። በዕብራውያን አውዱ መሰረት ተከትለን ስንሄድ አይደለም። ሜሮንዬ በጣም ይቅርታ ስለ ጨዋነትሽ ደግሞ አንዳንድ ስለምንገባብሽ ስፒሪቹዋል ኤክስፖዠር እና ፓርቲሲፔሽን ግን መዳን ነው። ቆይ እቺን ቢመለስ አንዴ ሜሮን ይቅርታ። አሁን ይኸውልሽ በጣም ጥሩ የሆነ ነገር አለሽ ማለት ትዕግስትሽ ጥሩ ነው፣ ግን የመማር ፍላጎትሽ በጣም እየተዘጋ ነው። በስነ ስርዓት በጣም እየተተካካል እንትን የምንለው አንቺን ጭምር ለማገዝ ነው። በደንብ ስሚኝ። አንደኛ በእናንተ ትምህርት ሬስቴብል ግሬስ የሚባለው ትምህርት መቋቋሞት የማይችሉት ጸጋ ነው፣ የእግዚአብሔር ጸጋ ነው። ሰዎቹ የእግዚአብሔር ጸጋ ወደ እነሱ ሲመጣ እምቢ ማለትም እሺ ማለትም የእነሱ ስልጣን አይደለም። ሲጀመር ምርጫውም አንኮንዲሽናል ነው። እዚህ ጋም ጸጋው ሲመጣ እምቢ እሺ ማለት አይችሉ። ስለዚህ ይሄንን ሰማያዊ ኃይል ሲቀምሱ አንደኛ እንዴት ቀመሱ? አንድ ሁለተኛ ደግሞ የመንፈስ ቅዱስ ስጦታ ከሆነ ላልዳኑ ሰዎች ሲጀመር አይሰጥም፣ ላልመረጣቸው አይሰጥም። ይሄን ጸጋ እግዚአብሔር ለመረጣቸው ነው ጸጋውን የሚሰጥ። በእናንተ ትምህርት ሀውካም እንዴት ሊቀምሱ ቻሉ? አንድ ሁለተኛ ሰዎቹ እምቢ እና እሺ ማለት ይችላሉ ወይ? መብት አላችሁ ወይ? ጋጤ ሜሮንዬ ጥያቄን በደንብ ሰምተሽ እንድትመልሽልኝ አደራ። እሺ እምቢ ማለት ይቻላል? የመንፈስ ቅዱስ ጸጋ መጥቶ እምቢ ማለት ይቻላል? እሱን ስመልሰው ያው ኦነስት ሆኜ ነው መመለስ ያለብኝና አዎ ይቻላል፣ ሪጀክት ማድረግ ይቻላል። ባጭሩ እግዚአብሔር ጸጋውን እያሳየ ያንን አልፈልግም ብለህ የመሄድ መብት አለ። ምክንያቱም እኛ እግዚአብሔር ኢየሱስ ምን ይላል፣ እግዚአብሔር ቃል ምን ይላል ብለን ስንል ቱሊፕን ትቀበያለሽ አትቀበይም? ቱሊፕን ትቀበያለሽ አትቀበይም? ቱሊፕ ማን ነው? ምንድን ነው? ካልቪኒስት አይደለችም ቀሲስዬ። እኔ ካልቪኒስት አይደለሁም። ይሄን ሰው ሜይ ቢ ሪሰርች አድርጌ ኔክስት ታይም ከመጣሁ ግን እኮ እንደዚያ እኮ ነው ትምህርቷ እኮ እስካሁን ድረስ ይለያሉ እኮ እንደዚህ አይነት አሉ እኮ። እሺ ቆይ የትኛው ዲኖሚኔሽን ውስጥ ነሽ ሜሮን? በጣም ይቅርታ ማለት ለማውራት እኮ እኔ ጴንጤ ነኝ። ከሙሉ ወንጌል ቤተክርስቲያን ነው አሚን። እኔ ሳይሆን ቤተሰቦቼ እንትን ያሉት። ከዚህ ይሄ ከረዳህ እኔ ካልቪኒስት የሚባለውን ነገር አላውቅም። እስካሁን እኮ ሳወራሽ እኮ የነበረው እኮ አሁን እኮ የምታወሪው እኮ እንጂ በካልቪኒስት ቲቺንግ ውስጥ ገብተሽ እኮ ነው የምታስተምሪው እየመለስሽልኝ ያለው። ኦኬ ቀጥል። አይ ጴንጤ ከሆነች በቃ እንትና ኤፍሬም ያስረዳት። ኤፍሬም እኮ እዚህ ላይ ጥሩ ትምህርት ነው ያለው። ኤፍሬም ይኸውልሽ ድነናል እየዳን ነው እንድናለን የሚለውን ትምህርት ስለሚቀበል ወይም ድነት ይታጣል የሚለው ዋን ሴቭድ ኦልዌይስ ሴቭድ የሚለው ትምህርት ማንኛውም እኔ እስካሁን ድረስ መጥቶ የሞገተን ሰው አላገኘንም። ዋን ሴቭድ ኦልዌይስ ሴቭድ በነገራችን ላይ እዚህም ላይ ፐርሰርቫንስ ኦፍ ዘ ሴንትስ የሚለው ላይ ኢን ብራኬት ዋን ሴቭድ ኦልዌይስ ሴቭድ ብሎ ነው እንትን ተቃራኒ የዚህ ተቃራኒ ነው ብሎ እንትን ይላል። ግን በሌላ በኩል ግን ከሌሎች ጋር የሚገናኙበት ሁኔታ አለ። ስለዚህ ኤፍሬም ጴንጤ ሆና ድነት አይታጣም ብላ የምታምን ከሆነ ኤፍሬም ጥሩ የማስረዳት እሱ ይነግርሻል። ኢትስ ኦኬ። ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑት ይላል። ይህ ቤዛ ቀን እንግዲህ አሁን በምድር ላይ እንዳልሆነ እናውቃለን። ስለዚህ በቤዛ ቀን ያተመን መንፈስ ቅዱስ ነው። ይሄንን የሚወስድን ካለ እንግዲህ መምጣት ይችላል። እንግዲህ ያስረዳን እንዴት እንደሚወሰድ ችግር የለውም። ግን አሁን ወደ እዛ ሳልሄድ ይህን መልሼ ለማለፍ በሉቃስ ወንጌል ምዕራፍ 8 ቁጥር 13 ላይ በዓለትም ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው፣ እነሱ ለጊዜው ብቻ ያምናሉ ይላል። ለጊዜው የሚያምኑ ሰዎች አሉ። ከጴንጤ ውስጥ መዳን ይታጣልም አይታጣምም ብሎ የሚያምን ሰው በአንድ ላይ ነው የሚያመልከው። ብዙ ያጋጠመኝ እኔ በጴንጤ እኔ ሁልጊዜ እንዲህ አይነት ጥያቄ አንጠያየቅም። ድነሻል? ሁሌ አልዳንሽም? ሁሌ አንባባልም። ያድኛለሁ፣ በቃ በክርስቶስ ጸድቄያለሁ፣ ወደ መንግስተ ሰማያት እገባለሁ ነው ነገሩና
ብዙ ግን እንትን በቃ መዳናችንን እናጣለን የሚል ጴንጤ ብዙ ታዋቂ አላውቅም። ሊኖሩ ይችላሉ፣ ግን ብዙ አልተዋወቀም። እንደዚህ አይነት ሰው ይቅርታና ሜሪ ግን አላጋጠመኝም። እነ በረከትም እነ ቀሲዲ በኩሉም በጣም ሃየር ስቴጅ ያሉ ናቸው በትምህርት ግን አንዴ ከዚያ ይዤ የመጣሁትን አልለቅም ነው። ሰው እኮ አፕግሬድ ማድረግ ይችላል ትምህርቱን። አሁን እኮ አንቺ ከነዚህ ተምረሽ ሰልፍ ሪሊያንስ ነሽ፣ ቤተሰብ አያስቸግርሽም። አንቺ የመረጥሽውን ማመን ትችያለሽ በትምህርት ካመንሽ። አሁን እኮ ገብቼ ልውጣ ልከራከር ሳይሆን ከመምህራን ምን ልሸምት፣ ከሸመት በኋላ ደግሞ ምን ላድርግ የሚለውን ነገር ብታስተውይ። አንዳንዴ ቀሲስ እንትን እሷ እንትን ካለች እንትን ስለሆነች ራሷ ከ18 ዓመት በላይ ስለሆነች ብዙም ስለምታውቅ እንትን እንበላት። ለዛ ነው እንትን አንበላት በራሷ ጊዜ እንትን ስለምትል ከይቅርታ ጋር እኔ ምንድነው ቃሉን መሞገት ነው እንጂ እኔ እኮ አንድ ድምፅ ነኝና ቃሉን ነው መሞገት ያለብን። ቃሉ ክሊርሊ እያለ ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑት አለ። የተሰጡኝን አንዱንም ከእጄ አንዱንም ካለ አንዱንም ነው ማለት እሱን ነው። እንግዲህ ሜሪ ይቅርታና ሰው ሚድ ነው ምን ሲል ነው ከይቅርታ ጋር በእናንተ ቤተክርስቲያን አስተምሩ። እሺ ሰው ሚድ ችግር የለውም። ሰው ሚድነው ያንን ኮንፌሽን ሲያደርግ ብዬ አምናለሁ። ኮንፌሽኑ ማለት ምንድነው? ሪል ፌዝ ሪል ኮንቨርዥን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል ያ ኮንቪክሽን በውስጡ ሲገባ እንደዛ የሚላለ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገ የቱ ጋር ነው? እንደ ግል አዳኝ አድርገ መቀበል ማለት ምንድን ነው? ኦኬ አንድ ጊዜ ወደ ባካፕ ላድርግ። መጽሐፍ ቅዱስ እንደሚለው ንገሪኝና እኛ መዳናችንና ለመዳናችን ቼክ ለማድረግ እሺ ጥሩ። ያ ሰው መጥቶ እንዴት ነው ምድነው የዘላለም ሕይወት እንዴት ነው ማገኘው ሲለው ቀጥታ ያለው የሰው ልጅ ከውሃና ከመንፈስ ካልተጠመቀ በቀር ዳግመኛ ካልተወለደ በቀር ወደ መንግስተ ሰማያት የሚገባ የለም አለ። ስለዚህ የሰው ልጅ በውሃና በመንፈስ መጠመቅ አለበት ማለት ምንድነው? ሂ ኒድስ ቱ ቢ ሪጀነሬትድ መደረግ አለበት። አዲስ መንፈስን መውሰድ አለበት። አዲስ ፍጥረት መሆን አለበት። አሁን እኔ ፕሮሰሱን ነው የነገርኩ። ስለዚህ አዲስ ፍጥረትነት የሚመጣው መጀመሪያ ከመንፈስ ቅዱስ ነው። መንፈስ ቅዱስ ካልነካ አዲስ ፍጥረት መሆን አይቻልም። ከዛ ድነናል። የበረከት ልጅ ኧረ የበረከት ልጅ አታስለቅሱብን። እሺ ጠይቂኝ እስኪ አንድ ሰው መዳንና ለመዳኑ ቸክ የምታደርጊባቸውን ጥያቄዎች ጠይቂኝ። እንዴት ሰው አሁን መዳናችንን እንድናቅ ነው ከሜሮን እኔ መዳኔን ማወቅ ፈልጋለሁ። ጠይቂ። ለምሳሌ አንድ ሰው ትክክለኛ መዳኑን በእምነት በምንድን ነው የምታረጋግጨው? እሺ እኔ አሁን ነገርኩህ አለ። ያው እንደነገርኩ አዲስ ፍጥረት መሆን አለብህ፣ ዳግመኛ መወለድ አለብህ አልኩኝ። ይሄ ሪኳየርመንቱ ነው የሰው ልጅ ለመዳን። ኦኬ ለመዳን ጥምቀት ያስፈልጋል ብለሽ ታምኛለሽ? ቆይ እሱ ባለፈው ስንወያይ ነበር፣ ግን ጀስት አንሰሪንግ ዘ ኩዌስችን አዲስ ፍጥረት መሆን አለበት ሰው ዳግመኛ መወለድ አለበት። አዲስ ፍጥረት የሚሆነው በእምነት ነው በጥምቀት ነው? አዲስ ፍጥረት የምትሆነው ማለት ነው መንፈስ ቅዱስ ወደ ውስጥ ሲገባና አዲስ ፍጥረት ሲያደርግ ነው። የውሃ ጥምቀቱ የራስሽን አይደለም። አሁን በእምነት ነው የሚዳነው ወይንስ በምንድን ነው የሚዳነው? በምንድን ነው? በእምነት ነው። ምክንያቱም ኤፌሶን 3:9 ላይ ያው በእምነት ብቻ ምን ብዬ ልመን እንድድን ንገሪኝ። በልጁ የሚያምን ይላል። ምን ይላል? አምናለሁ። ዮሐንስ 3:16 ላይ ያለውን ነገር ታምናለህ? እኔ ኤቪደንስ ጠይቅሽ ብቻ ነው የምትነግሪኝ። እኔ አምናለሁ፣ በልጁ አምናለሁ። ድኛለሁ። ያ ልብህ አዲስ ፍጥረት ሆነሃል ወይ? አዲስ መንፈስን ተሰጥቶሃል። ያ መንፈስ እስካንተ ጋር ያረጋግጥልሃል የእግዚአብሔር ልጅ እንደሆንክ። ስለዚህ እነሱን ነገሮች ቸርች ቆይ አሁን እኮ ጠይቂኝ እና አረጋግጭልኝ። እኔ አሁን ቸርች አታረጋግጥም እንዴ? ይሄን እንደ ቸርች ሁኝና አንቺ አትችልም። እሱ በሂደት የሚታይ በሳይንቲፊኬሽን በምንለው ሂደት የሚታይ ነገር ነው እንጂ ማንም ሰው ስለዚህ በአመንኩ ጊዜ አልዳንኩም ማለት ነው። እንደዚያ ከሆነ
ኖ ጀስቲፋይ የሚያደርገው እኮ ፈጣሪ ነው። እኛ እኮ ችግሩ ምንድነው? ማን የዳነው ማን ያልዳነው ብለን ነው የምንጨነቀው። የዳነውን እግዚአብሔር ያውቃል። መዳን በጀስቲፊኬሽን ነው ወይንስ በእምነት ነው? በጀስቲፊኬሽን በእምነት ጀስቲፊኬሽን እኮ የምትሆነው ስታምን ነው። ስታምን ጀስቲፋይድ ቢፎር ጋድ በምንድን ነው የሚታወቀው? አሁን እኔን ሜሮን ቀለል አድርጊው። እኔን አሁን መዳንን ማወቅ ፈልጋለሁ። በምንድን ነው እኔ መዳንና ለመዳንን በየትኛው እምነት ነው የምታረጋግጠው? እሺ ጥሩ አንተ ልጠይቅህ ወይስ እኔ ልንገርህ? እኔን ጠይቂ። እሺ ቀሲስ ሁሉ እንዴት ነው እንደ ዳኑ የሚያውቁት? ምንድን ነው እንትኑ መስፈርቱ? እኮ አንቺን እኮ ነው የምጠይቅሽ እኮ እኔ ነው እንዴ? ጠይቅኝ እኮ ያለ ይመስለኝ እኮ ጠይቅኝ። አሁን ለምሳሌ አልሽ ጠይቄ የተባልኩ መስሎኝ የሚዳነው በእምነት ነው ብለሽኛል። ኦኬ ያንን እምነት ለኔ ንገረኝ እስኪ። አዎ እምነትህን በኢየሱስ ክርስቶስ ላይ ማድረግ፣ በሞቱ በትንሳኤው ላይ ማድረግ። በትንሳኤው በእርገቱ አምናለሁኝ፣ ድኛለሁ። ከዛ ያንን የእግዚአብሔርን ደግሞ ያንን ጸጋና ያንን ፎርጊቭነስ ወር ደግሞ ይቅርታ ትቀበላለህ ማለት ነው። ባይ ዘ ታይም እምነት ነው አይደል? እሱን የምትቀበለው አዎ እምነት ነው። ልክ ነው ሁሉ ነገር። ኦኬ አምኛለሁኝ። እሺ አሁን ተቀብያለሁኝ። ተቀበልክ ማለት ነው። ልክ ነው። በዚህ ጊዜ ዩር ጀስቲፋይድ ቢፎር ጋድ። አሁን ድኛለሁ። አዎ ከዛ ምን ይቀጥላል መሰለህ? ስርዓት የሚባል ነገር አለ። አዟል። የውሃ ጥምቀት ኢየሱስ ክርስቶስ ስላሰሰ ስርዓቱ ለድነት ነው። ስርዓቱ ለድነት አይደለም ጭራሽ። ስርዓቱ ለድነት አይደለም ጭራሽ እኮ። አሁን መጀመሪያ አረጋግጭልኝ። ድኛለሁ። አሁን እኔ ማረጋገጥ ያንተን የእርሶን አልችልም። ይቅርታ እንዴት እችላለሁ? በውስጥ የምር አምናሃል አላመንክም የሚለውን እንዴት አውቃለሁ? ኦኬ ታዲያ ሰዎችን ወስዳችሁ ቸርች ውስጥ ኮንፌሽን እንትን ኮንቬንስ አድርጋችሁ ወስዳችሁ ኮንፈርም እንዲያደርግ የምታደርጉት ታዲያ ለምንድን ነው ታዲያ? ቸርች ማረጋገጥ አትችልም? እርግጠኛ ያስተማረችውን ጌታ ቃል እየሰጠች እኮ ኢየሱስ ጌታ ነው ብለህ በልብ ብታም በአፍ ብትመሰክር ትድናለህ። ይሄ ቃል በጣም ማንም ሰው መንፈስ ቅዱስ ውስጥ ከሌለ ኢየሱስ ጌታ ነው ማለት አይችልም የሚሉ ቃላቶችን ሁልጊዜ ተጠቅሳላችሁ አይደለ? እኔ እነሱን እላቸዋለሁ። ድኛለሁ አልዳንኩም ወይ? በእምነት መዳኔን በእምነት ካላረጋገጥ በእምነት ነው የሚዳነው ለምን ትሉኛላችሁ ታዲያ? ኦኬ አመንኩኝ፣ ይኸው አመንኩኝ፣ ድኛለሁ አልዳንኩም ነው ጥያቄው። አዎ እኮ በቃ ምንድነው ያው መንፈስ ቅዱስ ይመሰክራል በውስጣችን ሆኖ የኛ መንፈስ ከእግዚአብሔር መንፈስ ጋር ይመሰክራል ይላል። እንግዲህ ሰው መዳኑ የሚያውቀው በዛ ብቻ ነው ብዬ ነው የማምነው። በቃ እኔ አሁን ድኛለሁ ማለት ነው አይደለ? ባንቺ በሰበክሽኝ መሰረት ድኛለሁኝ። አይ ደብል ስታንዳርድ ግን አለብሽ ሜሪ። ሌላ ሰው ቢሆን ኖሮ ሰውን ጀስቲፋይ ይላል። እንዴት ብዬ የሰውን መዳን? አዎ ጴንጤ ቢሆንማ ኖሮ እንዴ አዎ ድኗል ነበረና አሁን ግን እኔ የሚገርም ነገር ባየስ አይደለሁም። ሰው ሲሞት ራሱ ሲኦልም ገባ መንግስተ ሰማያት ገባ አልልም። እኔ ራሱ መቃወም ሰው ነኝ። ምክንያቱም አይ ዶንት ኖ ያንን ሰው እንደው በጣም ይቅርታ። አሁን እኮ ይኸውልሽ በጣም ብዙ ነገሮች እንዴት ብዬ ይሄን መናገር እችላለሁ? በጣም ብዙ ነገሮች እያበላሽሽ። ይኸውልሽ ቻንስ ተሰጠሽ። የምናወራው መጽሐፍ ቅዱስ ነው። የምናወራው ወንጌል ነው። የምናወራው ሰዎችን ለማትረፍ ነው። አሁን ግን አንቺ እየቀለድሽበት ነው ያለሽው በወንጌሉ ላይ። ለምን አንድ ሰው የሚድንበትን ነገር እርግጡን የሆነውን ነገር መናገር ካልቻልሽ እዚህ ጋር ስትያዥ እዚያኛው ዛፍ ላይ ትዘያለሽ፣ እዚኛው ላይ ስንመጣብሽ እዚያኛው ላይ ትንጠለጠያለሽ። አሁን ይሄንን ብትጠይቂ ያለመዳን ምልክት ነው ብዬ ነው የማሳይሽ። አሁን እንደዚህ የምትሆኝ ከሆነ እየተቀበዘበሽ ነው ያለው ማለት ነው። የሆነ ቦታ ላይ ማረፍ አለብሽ። አለበለዚያ ወንጌልን እየገፋሽ ነው ያለሽው። ቅድም የጠቀስሽው የዘሩ ምሳሌ አራቱ የመሬት አይነቶች አሉ አይደለ? በመንገድ ዳር፣ በጭንጫ ላይ፣ በእሾህ መካከልና በመልካም መሬት ላይ። አሁን ይሄ የእግዚአብሔር ቃል እየተዘራብሽ እያለ አንቺ ግን ላለማብቀል እየተፈናጠርሽ ነው ያለሽው። እንዴ ትክክል እኮ አይደለሽም። ኦኬ አሁን ንገሪኝ አልኩሽ። ሰው በእምነት ይድናል አልሽ። ኦኬ እሺ እኔ ምን ሲል ነው የሚድነው ስልሽ ኢየሱስ ጌታ እንደሆነ ተናገርሽ። ኦኬ አምኛለሁ አልኩሽ። እርግጠኛ ልትነግሪኝ ግን አልፈልግሽም። በቃ ድነሃል እንደዚያ ከሆነ ልትይኝ አልቻልሽም። ማረጋገጫ የለሽም ማለት ነው። ልብ የሰውን ማወቅ አይቻልማ። እንደዛ ጀስቲፋይ እኔ ማድረግ አልችልም። ምንድን ነው የሆነ ማጂክ እንደ ማጂክ የሆነ በቃ አሁን ድነሃል የምትለው ነገር ሳይሆን ይሄ ኦቨርታይም የሚታይ በፍሬ የሚታይ መረጋገጫው እሱ ነው ለማለት ብዬ ነው። ያ ከሆነ
ይኸውልሽ በፍሬ ካልሽማ ይኸውልሽ የዳነ ሰው ነው የሚያደርገው ነው እኮ ያላችሁን እኮ እሱንማ የዳነ ሰው የሚሰራው ስራ ነው እንጂ ፍሬ የዳነ ሰው የሚሰራው ስራ መዳን በእምነት ብቻ ነው። ፕሮሰሱ ግን ፍሬ ግን ያመነ ሰው የሚያደርገው ነገር ምልክቱ ነው። መጠመቅ ስርዓቱ ነው። ቅዱስ ቁርባን መቀበልም እሱ ያመነ ሰው የሚፈጽመው እንጂ ለመዳን ብሎ የሚያደርገው አይደለም ብላችሁ ዘግታችሁ 4 ነጥብ አድርጋችኋል እኮ። እሱማ ምን ነው እኛ እኮ ነን። ኦኬ አይሽ ያለሽበት ቴዎሎጂ ምንም የማይጨበጥ የማይዳሰስ ነው። እውነት ለመናገር ሜሮን ፕሊስ፣ አሁን እኔ ጥሩ ነገር ያየውብሽ ነገር ምንድነው? በእርጋታ የማዳመጥ ሲጠይቁሽም ያለመሰልችሽ መመለስ፣ እንደዚህ ያሉ ጥሩ ኳሊቲዎች አሉሽ በእውነቱ። እንደዚህ ከሆነ ደግሞ እውነት ለመናገር ጥቅሶቹንም አልፈሽ አይተሻቸዋል። ረጋ ብለሽ እኔ ሜሮን ይበቃኛል፣ ከዚህ በኋላ ይችል ብዬ ልጨርስ። ሜሮን እንደዚህ የምታነቢ ከሆነ ጥቅሶቹንም በቀላሉ እንዲመሸምደድ የምትችይ ከሆነ እነዚህን ጥቅሶች ትይዥና እነዚህን አንቺ የምትጠቅሻቸውን በሙሉ ጥቅሶችን የቅድም የተሰጡሽ በጣም ወርቃማ የሆኑ በቃ የእግዚአብሔር ቃል በእርግጥ መዳብ እናንተን የለውም፣ ሁሉም የእግዚአብሔር ቃል ብርቅ ነው እና ግን እነዚህን ጥቅሶችን አርሊ ቸርች ፋዘርስ እንዴት ተረጎሟችሁ? የጥንቷ ቤተክርስቲያን እስካሁን ድረስ ያለችው ቤተክርስቲያን እንዴት ተረዳችሁ? አሁን እናንተ ጋር ያለው ችግር ምንድነው መሰለሽ ሜሮን? ሁሉም በራሱ ይተረጉመዋል። ሁሉም በተረዳው መንገድ ይሄዳል። ሁሉም የራሱን ይዞ ነው የሚሄደው። ይሄ አደገኛ ነገር ነው። የቤተክርስቲያን ትምህርት አይደለም ይሄ። የቤተክርስቲያን ትምህርት ወጥ የሆነ ነው። ስለዚህ እነዚህን ጥቅሶችን ቁጭ በይና እኔ የምሰጥሽ አሳይመንት ሜሮንዬ፣ እንደ ወንድምነት እንደዚያው ሰየው እነዚህን ጥቅሶችሽን በሙሉ ያዥና ይሄ ካቴና ባይብል አለ ገብተሽ ኮመንታሪዎችን አንብያቸው። እና አትናቴዎስ እና ዮሐንስ አፈወርቅ እነ ኦገስቲንም ሌላ እንደው እሱ ግድ የለም እንተነንም ጨምሪው ከፈለሽ ኦሪገን የቤተክርስቲያን አባት አይደለም ግን ሊቅ ነው፣ የተማረ ሰው ነው፣ ከቤተክርስቲያን የተወገዘ ሰው ነው። ግን እንደ አባት ምን ቆጥረው አይደለም ኦሪገንን። ግን ግድ የለም የነሱንም ትርጉም ብዙ የራቀ ስላልሆነ ከዚህ እነሱ የተወገዙበት ራሱን ይቻል ሌላ ስለሆነ እና የጥንቶቹን ይሄንን ትርጉም ምን ብለው ተረጎሙት? ያ ካልሆነ አንቺ የምታስቢው ትናንትና የሆኑ ሰዎች መጥተው የራሳቸውን መረዳት በራሳቸው መንገድ እየወሰዱትን ወስደሽ ራስሽን እንደ ዳንሽ አድርገሽ የምታታልይ ከሆነ በጣም አደገኛ ነገር ነው። የኔ እናት ጥሩ አይደለም። እውነቴን ነው። እና የጸና ትምህርት አንድ አይነት ትምህርት የትምህርት አንድ ነው። ቤተክርስቲያንም አንዲት ናት። እንደው በቀላሉ እኮ 47000 ዲኖሚኔሽን እኮ ዝም ብሎ እንደው አንዲት ቤተክርስቲያን ያለችው ቆም ብለሽ የትኛዋ ናት አንዲቷ ቤተክርስቲያን? የጌታችን ቤተክርስቲያን አንዲት ናት። ታዲያ 47000 ለምን ሆነ? ኦኬ እኛንም እርሽን ማይነስ ካቶሊክ ማይነስ ኢስተርን ኦርቶዶክስ ሆነም እንትን ኮፕቲኮችን ማይነስ አርጊንና ሶስታችንን እንዴት ሀውካም 47 ልንሆን ይችላል? 47000 እንዴት ልንሆን ይችላል ብለሽ እኮ መጠየቅ በራሱ እኮ የሆነት ይሄ ብቻ ይመልስሻል። እግዚአብሔር በሚያውቀው ወደ ጥንቷ ቤተክርስቲያን ይሄ ብቻ ይመልስሻል። እውነቴን ነው። እና እኔ ለዚያ ነው ትምህርታችሁም ቸርቻችሁም በቁጥራችሁ የሆነው እንትን የቤተ እምነታችሁም በቁጥራችሁ የሆነው አንድ አይነት የጌታችን ትምህርት ስለሌለ ነው። የጌታችን ትምህርት ግን ሃይማኖት ለቅዱሳን ጊዜ የተሰጠ ነው። እንደምታውቂው ይሁዳ መልእክት ላይ ተጽፏል። ቤተክርስቲያን አንዲት ናት፣ ጌታም አንድ ነው፣ መንፈስ ቅዱስ አንድ ነው። ጸጋውም ልዩ ነው። ብዙ ጸጋዎች ይሰጣል፣ ግን በአንዷ በቤተክርስቲያን ውስጥ የሚሰጥ ነው። እና ይሄንን ነው መመክርሽ ሜሮንዬ። ጥሩ ጥቅሶች ይዘሻል። ብዙ ነገሮች መሞገት ማውራት የምትችይ ልጅ ነሽ። ጨዋነትሽን እኔ ወደ መናገር ሳልደብቅ ወድጄዋለሁ። በጣም ስለምታዳምጪ ተንኪ። ቀለል አድርጎ ነገሮችን መያዝ ጥሩ ነው፣ ግን ያው በእግዚአብሔር ቃል ላይ ሲመጣ ግን ያው መደራደር አይቻልም። ያው ሃርድም ከሆንኩኝ ይቅርታ፣ ቢካዝ በእኔ ላይ ሲመጣ ምንም ችግር የለውም፣ ግን በእግዚአብሔር ቃል ላይ ኢንቴግሪቲ ሊኖር ያስፈልጋል። እና ብቻ ከመውጣቴ በፊት ይቅርታ አድርጊልኝና መደራደር ትክክልሽ፣ መደራደር የለብሽም። እኛ እያልሽ ያለሽው ደብል ስታንዳርድ ነው የምትለኪበት። ሁሉንም በእኩል አይደለም የምታዩ። የኢትዮጵያ ኦርቶዶክስን ስታይ ሌሎችንም ስታይ አሁን እሳቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆኑ እንጂ ለሌሎች ቢሆን እንድነዋል ትል ነበረ። አለም ጌታዊ የሚለኝ ሁላ መንግስተ ሰማያት አይገባም በኋላ ለምንድን ነው እሳቸውን ጀስቲፋይ እንትን አድርጊ ነው እንጂ ለሌላ ቀን ኦኬ። ለአሁኑ ለፊው እኔም ስለማቅ ብዙ ነገር ስለማቅ ኦኬ፣ ችግር የለውም። እኔ በእውነት ሰውም ሲያልፍ በምድር ላይ ሲያልፍ የት ነው የሚገባው ኦርቶዶክስ ስለነበር ምናምን ምል ሰው አይደለሁም። ቢካዝ ቃሉ ስለማይል ማለት ነው። ጴንጤም ሆኖ የሆነ ሰው ቢያርፍ ይሄ ሰውዬ መንግስተ ሰማያት ነው የሚገባው ጴንጤ ስለሆነ አልልም። እኔ ብዬ ማላቅም። ቤተሰቦች የሚጠይቁ እንደውም
አንዳንዴ ማለት እንትን ስትይ ሰምቼሽ እኮ ነው። ኦርቶዶክሳውያን አልዳኑም፣ ካቶሊኮች ግን ድነዋል ማለት ይቻላል ስትይ ሰምቼሽ ነበር። አይደለም? አዎ አዘሆል ነዋ። ኦርቶዶክስ ያልዳነ ሰው የለም ብዬ የማምን ሰው አይደለሁም። ቅድምም የሆነ ቦታ ሰው ይቅርታ፣ አዘሆል ካቶሊካውያን ድነዋል አይደል? አዘሆል ኧረ ጭራሽ አለ፣ የእነሱ ይብሳል። አላምንም፣ ግን እነሱ ውስጥ የዳነ ሰው የለም ብዬ አላምንም። አለ ለመጠየቂያ እኔ አሁን አንቺ እንድታስተካኪው እኛን ስላየሽን ምናምን እንድታስተካኪው አይደለም። አዘሆል ካቶሊካውያን እንደዛ አይነት ነገር ስላየሁባት ከኔ ጋር እንቀጥል። ይቅርታ አድርጉልኝና መዝጋት አለብኝ። ይቅርታ ረፍዶብኛል። ሚድናይት አመሰግናለሁ።